በሳምንቱ ተሟሙቆ የቀጠለው ዓለም አቀፋዊ ሁነት የአሜሪካና የካናዳ የንግድ ድርድር ከተቋረጠ በኋላ ሁለቱ በፖለቲካ አመለካከትና በአይዲዮሎጂ ተመሳሳይ የሆኑ ምዕራባውያን ጎረቤት ሀገሮች ቅልጥ ያለ የንግድ አለመግባባትና ጦርነት ውስጥ መግባታቸው ነው። ከዓመት በላይ ያስቆጠረው የአሜሪካና የካናዳ የንግድ ድርድር በዚሁ ሳምንት በመጨረሻ ተኮላሽቶ ተበትኗል። ቀደም ሲል ፕሬዝዳንት ዶናልድ ትራምፕ ካናዳ በንግድ ድርድሩ የማትስማማ ከሆነ በካናዳ የአልሙኒየምና የአረብ ብረት ምርቶች ላይ ተጥሎ የቆየው የ50 በመቶ የታሪፍ ቀረጥ በሁሉም ካናዳ ወደ አሜሪካ በምትሸጣቸው ወይም በምታስገባቸው ምርቶች ሁሉ የተሽከርካሪዎችን ጨምሮ የሆኪ የስፖርት ቁሳቁስና የወተትና የወይን መጠጥ ምርቶች ሁሉ ሳይቀሩ የ50 በመቶ የታሪፍ ቀረጡ ተፈጻሚ ይሆንባቸዋል ብለው ከወሰኑ በኋላ ነበር። ጉዳዩ ከባድ ፈተና በካናዳ ኢኮኖሚ ላይ የሚጋርጥ ሆኗል። የካናዳ አነስተኛና መካከለኛ ኢንዱስትሪዎች ሙሉ በሙሉ ከንግድ ጨዋታው ውጪ ይሆናሉ ማለት ነው። ከፍተኛ ኢንዱስትሪዎቿ ካናዳ ቀደም ሲል ጀምሮ በአሜሪካ ገበያ ላይ ያተኮረውና የተወሰነው የውጭ ምርታቸው በዚህ የ50 በመቶ የታሪፍ ጭማሪ ክፉኛ አደጋ ውስጥ የሚወድቅ ነው እየተባለ ነው። ፕሬዝዳንት ዶናልድ ትራምፕ ከካናዳው ጠቅላይ ሚኒስትር ማርክ ካርኔ ከድርድሩ መውጣታቸውን ይፋ ማድረጋቸውና ተመጣጣኝ ዶላር ፎር ዶላር የተባለ የ50 በመቶ ታሪፍ በአሜሪካ የውጭ ምርቶች ላይ እሳቸውን መጣላቸውን ማወጃቸውን ተከትሎ ትራምፕ እንዳሉት ጠቅላይ ሚኒስትር ካርኔ እጅግ ውለታ ቢስ ነው። ካናዳ ለዘመናት እንደ ሀገር ቆማ መሄድ የቻለችው በአሜሪካ አማካኝነት ነው። እኛ ባንኖር ካናዳ የለችም። ለዚህ ሁሉ የዘመናት ውለታ የጠቅላይ ሚኒስትሩ ንግግር ክብር የጎደለውና ውለታ ቢስነት ነው። እስቲ ማን እንደሚጎዳ ተቀምጠን እናያለን ሲሉ አስፈራርተዋል። ካርኔን አብጠልጥለዋል። የዓለም የጂኦፖለቲካ ጨካኝ ውድድርና ፉክክር የፖለቲካ አመለካከት ወይም አይዲዮሎጂን ወደ ጎን ብሎ በቀጠናውና በሀገራዊ ሀብቶችና ጸጋዎች ላይ የተመሰረተ ሆኗል ይባላል። ጤና ይስጥልኝ አድማጮች፣ እንደምን ቆያችሁ? የዳሰሳ ዝግጅታችንን ጀምረናል። አዘጋጅና አቅራቢ ሳሙኤል እንዳለ ነኝ። አብራችሁን ቆዩ። ካናዳና አሜሪካ በንግድ ድርድራቸው ሁለቱም ወገኖች እርስ በርሳቸው ምክንያታዊ ያልሆኑ አዳዲስ ጥያቄዎችን አቅርበዋል በሚል ሲወቃቀሱ ተደምጠዋል። የካናዳ የፋይናንስ ሚኒስትር ፍራንሶ ፊሊፕ እንደተናገሩትና እንዳመኑትም አሜሪካ በካናዳ ላይ የጣለችው የ50 በመቶ የጥቃቅንና አነስተኛ የፍጆታ ዕቃዎች ላይ ሳይቀር የጣለችው ታሪፍ የካናዳን ኢኮኖሚ ለማሽመድመድና ሀገሪቱን ለማንበርከክ የታቀደ የፖለቲካ ሴራ፣ የንግድ ሴራ ነው። እነዚህ ቀረጦች በካናዳ ሰራተኞች፣ ንግዶችና ማህበረሰቦች ላይ እውነተኛ ጉዳት ያሳድራሉ፣ ጠንካራ ምት ያሳርፋሉ። የሀገሪቱን ንግድና ቢዝነስ የመናድ ስትራቴጂ ነው አሜሪካ የምትከተለው። ካናዳ ምላሽ መስጠት ነበረባት ብለዋል። ከአሜሪካ ወደ ካናዳ በሚገቡ ምርቶች ላይ ተመጣጣኝ የ50 በመቶ ታሪፍ ከመጪው መስከረም 8 ጀምሮ መጣላችን እንደተጠበቀ ሆኖ እውነት ነው የካናዳ ጉዳት ይበልጣልና በካናዳ ለሚጎዱ የንግድ ዘርፎችና ሰራተኞች የሥራ ማጣትና የመበተን አደጋን ለመከላከል የ7.5 ቢሊዮን የካናዳ ዶላር ድጎማ እንደሚደረግም ገልጸዋል። ታዛቢዎች ይሄ ድጎማ ምን ያህል ካናዳን ሊታደጋት እንደሚችል ይጠራጠራሉ። ካናዳ በአሜሪካ ምርቶች ላይ የጣለችው የ50 በመቶ የአጸፋ ታሪፍ ከአሜሪካ የብረት እስከ ፈርኒቸር ወይም የቤት ቁሳቁሶች፣ ከቱና ዓሣ እስከ ቲሸርቶች ባሉ የ28 ቢሊዮን የካናዳ ዶላር ግምት ባላቸው ከአሜሪካ ወደ ካናዳ የሚላኩ ምርቶች ላይ የሚፈጸም ቢሆንም በምንም መልኩ የውጭ ምርት የንግድ ክፍተታቸው ከዋሽንግተን ጋር ፍጹም የማይገናኘውን የካናዳ ወጪ ምርቶችን ቅጣት ወይም ጉዳት የሚያካክስ አይሆንም። የካናዳ ባለሥልጣናት በአሜሪካ ከፍተኛ ታሪፍ በመጫን ሊላገጥብን አይገባም፣ ቡሊ መደረግ የለብንም፣ የአጸፋ ምላሽ እንሰጣለን ቢሉም የካናዳ ኢንዱስትሪዎች ግን አጸፋው መስራቱን ይጠራጠራሉ። ንግድና ቢዝነሳችንን ዘግተን
ሰራተኞቻችንን በትነን እንቀራለን የሚል ተጨባጭ የሆነ ስጋት አላቸው። የአሜሪካንን ገበያ ማጣት ማለት ቀላል ዕድል ማጣት አይሆንም። ይህን የተረዱ የሚመስለው ፕሬዝዳንት ዶናልድ ትራምፕ ደግሞ የንግድ ጥምዘዛና ጫናውን ካናዳ ላይ አበርትተውታል። የካናዳ አምራች ኢንዱስትሪዎች በአሜሪካ ታሪፍ ምክንያት የማምረት ወጪያቸው ስለሚጨምርና ምርታቸው ደግሞ ስለሚቀንስ የሰራተኞች ቅነሳና የሥራ ቦታ መዘጋት አደጋ ተጋርጦባቸዋል። የካናዳው ጠቅላይ ሚኒስትር ማርክ ካርኔ ከጠንካራው ጎረቤታቸው ዋሽንግተን ጋር ለንግድ ጦርነቱና ግብግቡ ካናዳ ተዘጋጅታለች እንመክታለን ቢሉም የትራምፕ ታሪፍ የካናዳ የተሽከርካሪ የብረትና የአሉሚኒየም ግዙፍ ኢንዱስትሪዎችን ከመሠረታቸው እንደሚነድና እንደሚያፈርሳቸው ማመናቸው አልቀረም። የሀገር ሉዓላዊነትን የሚፈታተን የገበያ ጦርነት ተከፍቶብናል ብለዋል ጠቅላይ ሚኒስትር ማርክ ካርኔ። አንድ ዓመት የዘለቀው የአሜሪካና የካናዳ የንግድ ድርድር ዓላማው የሁለት አገሮች ድርድር ወይም በሰጥቶ መቀበል ለመግባባት መሞከር አይመስልም። ከጀርባው ሌላ ፖለቲካዊና ሀገራዊ ፍላጎትና ዓላማ ወይም ሞቲቭ ያለው የሌባና ፖሊስ የፖለቲካ ጨዋታ ያለበት ነው ይላሉ ተንታኞች። አሁን ደግሞ ጭራሽ ድርድሩ ከሽፎ የሰሜን የአሜሪካና አሜሪካ ሀገሮቹ ውጥረታቸው ተባብሶ ቀጥሏል። ለነገሩ ካናዳ አሁን በጎረቤቷ ካናዳ ስም መጠራት አትፈልግም። ቀደም ሲል ሁለታችንም አሜሪካውያን ነን ሲሉ የቆዩ ቢሆንም አሁን ከትራምፕ አስተዳደር በኋላ ግን ይሄ የመግባባት ለስሙ ነው እንጂ ሁለታችንም አሜሪካውያን ነን የሚለው አባባል ካናዳ መስማት የምትፈልገው አልሆነም። ምክንያቱ ደግሞ ፕሬዝዳንት ትራምፕ የጎረቤታዊ የመግባባት አጠራሩን የምር እያደረጉት ስለመጡ ነው ይባላል። የአሜሪካ በካናዳ ወጪ ምርቶች ላይ የጣለችው የ50 በመቶ ታሪፍ ካናዳ ቀደም ሲል ከነበረባት ሀገራዊ ዕዳ ጋር ተደምሮ እንደ ሀገር ሊያስቆማት መቻሉ አጠራጣሪ ነው ተብሏል። ጉዳዩ ለፕሬዝዳንት ትራምፕ የቆየ ሀገራዊ ፍላጎት የተመቸ ነው የሆነው። ካናዳ የዩናይትድ ስቴትስ ኦፍ አሜሪካ አካል ሳትሆን የአሜሪካ ግዛቶችን ጥቅሞች ትጠይቀናለች። እነዚህን የካናዳን ሀገራዊ ፍላጎቶች ወይም ከአሜሪካ የምትመኘውን ጥቅም ሁሉ ለማግኘት ቀላሉ መንገድ ከአሜሪካ ጋር ተደምራ ጠንካራ ሀገር ለመገንባት በመተባበር ነው ብለዋል። የታሪፍ ጫናውን በተመለከተም ካናዳ ለምን እንደሚደንቃት አይገባኝም ያሉት ፕሬዝደንቱ ቀደም ሲል ካናዳ በአሜሪካ ገበሬዎች ላይ ለዓመታት ከፍተኛ ቀረጥ ስታስከፍል እንደነበር አስታውሰዋል። ይሄ ከእንግዲህ አይፈጸምም ብለዋል። ካናዳ የእኛን የአሜሪካንን ገበያ ያለ ታሪፍና ቀረጥ የምትፈልግ ከሆነ መንገዱ ቀላል ነው። የአሜሪካ 51ኛዋ ግዛት መሆንና በአንድ አስተዳደር ጠንካራ ሀገር መሆን ነው ብለዋል። የካናዳው ጠቅላይ ሚኒስትር ማርክ ካርኔ የትራምፕ የታሪፍ ውሳኔ እብድ ነው ያደረጋቸው ነው የተባለው። ውሳኔው ታሪካዊ ስህተት ነው ካሉ በኋላ ካናዳን ጫና ውስጥ የመክተትና የመከፋፈል ስልት ነው፣ ሀገራችንን ጠምዝዞ በአሜሪካ ፍላጎት ስር የማስገባት ታክቲክ ነው፣ አንቀበለውም ብለዋል። ካርኔ በአሜሪካ ወጪ ምርቶች ላይ ተመሳሳይ መጠን ያለው ዶላር ፎር ዶላር የተባለ የዋሽንግተን አምሳያ የአጸፋ ታሪክ እንደሚጥሉ ካወጁ በኋላ ጉዳዩ ካናዳን ይጥቀማት ወይም ይጉዳት ተንታኞች ይጠራጠራሉ። የካናዳ ወጪ ምርቶች ወደ አሜሪካ ከፍተኛ በመሆናቸውና በአሜሪካ ገበያ ላይ ጥገኛ መሆናቸው እንዲሁም ከፍ ያለ ሀገራዊ ዕዳም የሚያናጥርባት ከመሆኗ ጋር ተያይዞ በተለይ ካናዳ ከአሜሪካ ከፍተኛ መጠን ያለው የንግድ ብድር ወይም ኮሜርሻል ሎን አለባትና ካናዳ የጣለችው ያጸፋ የታሪፍ ቅጣት ውጤት ማምጣቱ አጠራጣሪ ነው እየተባለ ነው። በአሜሪካ የታሪፍ ጫና መሠረት አሁን ካናዳ የውጭ ምርቷ ክፉኛ ከመመታቱን በተጨማሪ ከሌሎች ሀገራት ጋር እንደ አዲስ የንግድ ስምምነቶችን እንዳታደርግ እንኳን የእጅ አዙር እገዳ ተጥሎባታል። ይህም ማለት ከካናዳ ጋር የንግድ ሽርክና የሚፈጽሙ ሀገሮች ላይ ጭምር ፕሬዝዳንት ትራምፕ ከአሜሪካ የሚያገኙትን ጥቅም እንደሚያቋርጡና ከፍተኛ የቀረጥ ጫና
በሦስተኛ ሀገሮችም ላይ ለመጣል መዛታቸው ከባቢ ሀገራትን ያሰጋ ጉዳይ ነው። ድምሩ ካናዳን ከድጡ ወደ ማጡ የሚከታት እንዳይሆን ተሰግቷል ብሏል ዘጋርዲያን። በካናዳ የሚገኙ ፖለቲከኞች የጠቅላይ ሚኒስትር ካርኔን ውሳኔ የደገፉ ቢሆንም የካናዳ ባለሀብቶችና ላኪዎች ደግሞ የንግድ ውዝግቡ እንዲቆምና ይጥቀምም ይጉዳም ድርድሩ እንዲቀጥል ይፈልጋሉ። የዘመኑ የሃያላኑ የጂኦፖለቲካዊ ውድድር ከፖለቲካዊ ቁመና ወይም አይዲዮሎጂ ይልቅ ወደ ኢኮኖሚያዊ ተጠቃሚነት ከተቀየረ ወዲህ የፖለቲካ ቁመናቸው ተመሳሳይ የሆኑ ሀገሮችም በከባቢያዊና ሀገራዊ ጸጋ ምክንያት የሚጣሉበትና የሚራኮቱበት ዓለማዊ ሁኔታ እውን እየሆነ ነው። አሜሪካ ከትራምፕ አስተዳደር ወዲህ ቀደም ያሉ የአሜሪካ አስተዳደሮች ያደርጉ የነበረውን የፖለቲካ ጣልቃ ገብነትና በሀገሮች ፖለቲካዊ የግል ጉዳይ በመግባት በሀገሩ ውስጥ ሕጋዊ መንግሥታትን ከመርዳት ሌላ ተቃዋሚ አንጃ የነጻነት ታጋይ በመደገፍና በመርዳት ከሌለም በመፍጠርና ግጭትና ጦርነት ውስጥ በማስገባት የጥሬ ሀብት ምዝበራና የመሳሪያ አምራች መልቲናሽናል ኩባንያዎች የጦር መሳሪያ ሽያጭ እንዲያጧጥፉ ከሚያደርግ አቅጣጫ ጥቂት ለየት ያለ አካሄድ ይዘው ብቅ ብለዋል ይሏቸዋል የፖለቲካና የኢኮኖሚ ተንታኞች። ለቢቢሲ የሚጽፈው ናዳኒን ዩሱፍ እንደሚለው አሁን የትራምፕ አስተዳደር በሀገሮች የፖለቲካ ጣልቃ ገብነት የውጭ ፖሊሲን ሙሉ በሙሉ ባይሰርዝም ከዚህ ይልቅ ግን በከባቢያዊ ጉዳዮች፣ በከባቢያዊ ጸጋዎች ሀገሮችን፣ የንግድ መተላለፊያ ኬላዎችን፣ ካናሎችን፣ የባህር ጸጋዎችን፣ የዳርቻ አካባቢዎችን፣ ቁልፍ ወታደራዊና የንግድ ቦታዎችን የመቆጣጠር ስትራቴጂካዊ አቅጣጫ የሚከተል ይመስላል ይላል። በመላው ዓለም የተጣለው ካፒታሊዝምና ሊበራሊዝም ያቀነቅኑት ከነበረው ከነፃ ገበያ መርህና አስተሳሰብ ውጪ የተጣለው ገበያን የማገትና የመገደብ የታሪፍ ጫና አንዱ ከፖለቲካ አመለካከት ይልቅ የኢኮኖሚ ተጠቃሚነት የዘመኑ የጂኦፖለቲካዊ ውድድር ዋና ማቀጣጠያ ሞተር እየሆነ መምጣቱን ያሳያል። ለትራምፕ አስተዳደር ዛሬ ዋናና የሚያሳስቡ ጉዳዮች የፖለቲካ አመለካከት ጎራ መመሳሰል ወይም በአይዲዮሎጂ በአንድ ገጽ ላይ መገኘት አይደለም። ዋናው ጉዳይ ገበያን መቆጣጠር፣ በጸጋ የታደሉ አካባቢዎችን በየብስም በባህርም መያዝና መምራት፣ ከተቻለ ሀገሮችን በታሪፍ ጫና፣ በዕዳ ጫና መጠቅለል፣ በግዥና በልዋጭም ቢሆን መያዝ፣ ኃይል በሚያስፈልግበትና በሚያዋጣበትም መጠቀም፣ የባህርና የውቅያኖሳት ጸጋዎችን መያዝና መጠቀም ወደ መሆን እየተቀየረ ነው። የኢራን ጦርነትና የሆርሙዝ ሰርጥ ውዝግብ፣ የፓናማ ካናል ወይም ቦይ ጉዳይ፣ የግሪንላንድ ጉዳይ፣ የካናዳ ጉዳይ፣ ከዩክሬን ጋር የብርቅዬ የምድር ማዕድን በዩክሬን ምድር በጋራ የማልማትና የመጠቀም ጉዳይ፣ የአፍሪካን የንግድና የኢኮኖሚ ትብብርን በተመለከተ ከተፎካካሪ ሀገራት ህንድ፣ ቻይና፣ ሩሲያ ጋር መወዳደርና የተሻለ ለማግኘት የመሞከር ጉዳይ ለዚህ የኢኮኖሚ ሀገራዊ ተጠቃሚነት ዋነኛ የጂኦፖለቲካዊ ውድድር ማጠንጠኛ ማዕከል ለመሆኑ ማሳያ ሊሆኑ ይችላሉ። ይህም ብሔራዊ ጥቅም፣ የጂኦፖለቲካዊ ፉክክር፣ የልዕለ ኃያላን ዋነኛ ስሌት መሆኑ የበላይነት እየያዘ መምጣቱንና ስትራቴጂካዊ አጋርነት ከባህላዊ ወይም ጎረቤታዊ ተመሳሳይነት በላይ ያለው ቦታ እየሰፋ መምጣቱን ያሳያል። በዓለም አቀፍ ግንኙነት ቋሚ ወዳጅና ቋሚ ጠላት የሚባል ነገር የለም፣ ቋሚ ብሔራዊ ጥቅም ብቻ እንጂ የሚለውን መርህ እዚህ ጋር ያስተውሏል። ለወትሮው የንግድ ውዝግብ ወይም ጦርነት የሚለው ሐረግ ከአሜሪካና ከቻይና ጋር የተሳሰረ ነበር። ምዕራባዊ ከምስራቃዊ፣ ግራ ዘመም ከቀኝ ዘመም። ዛሬ ግን በባህልም በጂኦግራፊም በአይዲዮሎጂም ካስፈለገ በዲኤንኤም ተመሳሳይ የሆኑ ሀገሮች በአሜሪካና በካናዳ መካከል ተከፍቷል። አንድ ጋዜጠኛ ለጠቅላይ ሚኒስትር ካርኔ ካናዳ ከአሜሪካ ጋር የንግድ ጦርነት ውስጥ ገብታለች ወይ ብሎ ይጠይቃቸዋል። ካርኔ ሲመልሱ
ጥቃት ሲሰነዘርብህ በንግድም በወታደራዊ ኃይልም ጦርነት ውስጥ ነህ ማለት ነው። እኛም ከጎረቤታችን የንግድ ጥቃት ተሰንዝሮብናል፣ መከላከል አለብን ብለውታል። ግና ተንታኞች ካርኔ ከፍ ያለ ፈተና ውስጥ ናቸው ይላሉ። ጠቅላይ ሚኒስትር ካርኔ ለረጅም ጊዜ የተሻለ ስምምነት ለማግኘት ሲባል የሚደረገውን ድርድር ማቋረጣቸውና ወደ አጸፋ ጥቃት መግባታቸው ወይም የትራምፕን አስተዳደር መጋፈጣቸው ከሚያስከትለው ኢኮኖሚያዊ ጉዳት የበለጠ ዋጋ እንዳለው ለካናዳውያን ማሳመን አለባቸው። ከባድና ፈታኝ የሆነ ቢሆንም የካርኔ ትልቁ ችግር የትራምፕ አስተዳደር የካናዳ የአሜሪካና የሜክሲኮ ላለፉት 26 ዓመታት በሥራ ላይ የቆየው የንግድ ስምምነት በአፍጢሙ መደፋቱ ነው። የሰሜን አሜሪካ አህጉር የእነዚህን ሦስት አገራት የንግድ ስምምነት በቢሊዮኖች ዶላር የንግድ እንቅስቃሴ የሚመራ ነበር። ሆኖም ፕሬዝዳንት ዶናልድ ትራምፕ በመጀመሪያው ተርም የሥልጣን ዘመናቸው የአሜሪካንን የምርት ዋጋ የሚጎዳና የሠራተኞችንም ጥቅም የሚያሳጣ ነው በሚል እንዲሻሻል አለበለዚያ ግን እንደሚሰረዝ አስጠነቀቁ። ካናዳና ሜክሲኮ እንደ እውነቱ ከሆነ ከሰፊና የተጠየቀውን ከሚከፍል የአሜሪካ ገበያ በነፃ የንግድ ቀጠናው ተጠቃሚ ነበሩና ስምምነቱ እንዲራዘም ጠይቀው ነበር። አልሆነም። አሁን ዶናልድ ትራምፕ በዓለም ዙሪያ በጣሉት ታሪፍ ምክንያት ኦቶዋና ዋሽንግተን የንግድ አለመግባባትና ግብግብ ውስጥ በመግባታቸው የሦስትዮሽ የንግድ ስምምነቱ አደጋ ላይ ወድቋል። በየዓመቱ በትራምፕ አስተዳደር ማሻሻያ በመጠየቁና አዳዲስ ከአሜሪካ ፈርስት ወይም አሜሪካ ትቅደም የትራምፕ ፖሊሲ የሚቀዱ አንቀጾች እንዲካተትበት ስለተገደዱ ነፃ የንግድ ቀጠና ስምምነቱ ማዕቀፍ ሙሉ በሙሉ ባይፈርስም ጠንካራ ማሻሻያዎቹን የካናዳና የሜክሲኮ ባለሀብቶችና ላኪዎች ክፉኛ ስጋት ላይ የጣላቸው ነው። ከዚህ ሌላ ባለ ብዙ ወገን ስምምነቱ ወደ ሁለትዮሽ ወይም ባይላተራል አግሪመንት በመቀየሩ ካናዳና ሜክሲኮ ከአሜሪካ ጋር በተናጠል ሊደራደሩና ማሻሻያ ሊያደርጉ ተገደዋል። ከዚህ ሌላ የትራምፕ በገቢ ምርቶች ላይ 50 በመቶ ታሪፍ መጣላቸውም የጠቅላይ ሚኒስትር ካርኔ የንግድ ድርድሩን ረግጠው መውጣታቸውም ሁለቱም በዓለም አቀፉ የንግድ ድርጅት WTO እና በሦስትዮሹ የዩኤስ ካናዳ ሜክሲኮ ስምምነት መመሪያዎችን የጣሱ ተግባራት ናቸው። አሁንም ይኸው የታሪፍ ግብግብና ጦርነቱ ካረገበ ስምምነቱ ሙሉ በሙሉ ሊፈርስ የሚችልበት ዕድል ሰፊ ነው። አሁን በይፋ የአሜሪካ የሜክሲኮና የካናዳ የንግድ ስምምነቱ አልፈረሰም። ነገር ግን በሁለቱ ሀገራት መሪዎች ትራምፕና ካርኔ መካከል የተፈጠረው የፖለቲካና የኢኮኖሚ ወይም የንግድ እልህ ምክንያት የነፃ ንግድ ሕጎቹ በከፍተኛ ሁኔታ እየተጣሱ ነው። ይህም የሰሜን አሜሪካ ሀገሮቹን የንግድ ትስስርና የነፃ ገበያ ህልም አደጋ ላይ ጥሎታል። የዶናልድ ትራምፕ አሜሪካ ትቅደም ወይም አሜሪካ ፈርስት ፖሊሲ ነው ይህን ሁሉ እየፈጠረ የሚገኘው ይላሉ ዓለም አቀፍ ተንታኞች። አሜሪካ ፈርስት በዓለም አቀፍ ንግድ ላይ ከፍተኛ መዋቅራዊ ለውጥ አምጥቷል። ፖሊሲው የባለብዙ ወገን ወይም መልቲላተራል የነፃ ንግድ ውሎችን ወደ ጎን በመተው ከፍተኛ የታሪፍ መጣል አስገዳጅ ድርድሮችንና የሁለትዮሽ ድርድሮችን የተመቻቸ ሁኔታን በመፍጠር የአንድ ወገን ተጠቃሚነትን እያረጋገጠ ይገኛል። ወይም የአንድ ወገን ተጠቃሚነትን የማረጋገጫ መሳሪያ እየሆነ ነው። ይሄ በራስ መንገድ የቀረጥ ሕጎችንና ጫናዎችን በመጫን የነፃ ገበያ ፍሰትን ታጋች በማድረግ ገበያ መስራት ከዓለም አቀፉ የንግድ ሕጎች ይልቅ የኃይል የበላይነት የሚነግስበትን አሰራር አስፋፍቷል። ዓለም አቀፉ የንግድ ድርጅት WTO እንደ ሌሎቹ ዓለማዊ ድርጅቶች ሁሉ ተዳክሟል። በአሜሪካ የተጀመረው የታሪፍ የንግድ ውጊያ መባባሱና ከቻይና፣ ከካናዳ፣ ከአውሮፓ ኅብረት ጋር የተደረጉ የአጸፋ ቀረጥ ምላሾችም ዓለም አቀፍ የምርት አቅርቦትና ሰንሰለትን በማሰነካከልና በማወክ እንዲበታተን መበታተኑም የምርቶች የትራንስፖርት ወጪ እንዲጨምርና ብሎም በዓለም አቀፍ ደረጃ የዋጋ ንረት ወይም ኢንፍሌሽን እንዲባባስና የኢንቨስትመንት ፍሰትም በእጅጉ እንዲቀንስ አድርጎታል። በቀላሉ
ዓለም አንዱ ያጣውን ከሌላው በማሟላት በተናጠል ሳይሆን በትብብር የገበያ ሥርዓት ቢመራ ሁሉም የተሻለ የሚያተርፍበትን የሚጠቀምበትንና የሚጠቃቀምበትን ዕድል በመዝጋት ጥቂቶች በከፍተኛ ደረጃ እንዲጠቀሙ በር ከፍቷል። በዚህ ዓለማዊ የኢኮኖሚና የገበያ እውነት ውስጥ እያደጉ ያሉ ኢኮኖሚዎች በተለይም አፍሪካ ምን አይነት ስትራቴጂ መከተል አለባት የሚለው እዚህ መሰረታዊ ጥያቄ ነው። እነዚህ በማደግ ላይ ያሉ ሀገራት የተናጠል የብቻ እድገት ፖሊሲንና ተጽዕኖውን ለመቋቋም አፍሪካ የውስጥና ቀጠናዊ ገበያዋን ማስፋፋትና ማጠናከር ለማንም ሳይሆን ለራስ ሲባል የሚወሰድ እርምጃ መሆን አለበት። የአፍሪካ ሀገራት በአህጉር አቀፍ ነፃ ንግድ ኢንትራ አፍሪካ ትሬድ ከተጠራጣሪነትና ካለመተማመን ለዘመናት የዘለቀ ሰመመን ወጥተው መግባባትና መተባበር ያለባቸው ከምስራቁም ከምዕራቡም የገበያ ጥገኝነት ነፃ ለመውጣትና የመደራደር አቅምን ለመጨመር ነው። ይህን ማድረግ ለራስ ለሀገሮቹ፣ ለአህጉሩ ይጠቅማል። የድንበር ላይ ቀረጥን መቀነስና የንግድ እንቅፋቶችን በማንሳት ፖለቲካዊ ውዝግቦችን በሰለጠነ መንገድ በውይይት በመፍታት የ1.3 ቢሊዮን ሕዝብ ባለቤት የሆነውን ሰፊ ጠንካራ የጋራ ገበያ መጠቀም መሰረታዊው ካሁኑ የዓለም የንግድ አነቃና ውዝግብ መውጫ ብቸኛ መንገድ ነው። የገበያና የምርት አማራጮችን ማስፋት ደግሞ ሌላው ተገቢ አማራጭ ነው። ከአንድ ገበያ ጥገኝነት በመውጣት ለምሳሌ ወደ አሜሪካ ገበያ ብቻ ከመላክ ይልቅ ዓለም አቀፍ ማሚላን ወይም ደንበኛን በማስፋት ከህንድ፣ ከቻይና፣ ከሩሲያ፣ ከመካከለኛው ምስራቅና ከአውሮፓ ህብረት ጋራም ያሉትን የገበያ ግንኙነቶች ማጣጣምና ማመጣጠን ግድ ይላል። አፍሪካውያን ጥሬ ዕቃ መላክ መለያቸው መሆኑን የሆነ ቦታ ላይ ማቆም አለባቸው። ጥሬ ዕቃዎችን ቡና፣ ማዕድናት፣ ቆዳ፣ የግብርና ምርቶች በጥሬው እንዳለ ከመላክ ይልቅ በሀገር ውስጥ እሴት በመጨመር የተጠናቀቁ ምርቶችን መላክ የቀረጥ ጫናውን ለመቋቋም ያግዛቸዋል። ለዚህ ደግሞ አምራች ኢንዱስትሪዎችን ማበረታታት ማስፋፋትና መደጎም ያስፈልጋል። ዛሬ የተጠናቀቁ ምርቶችን ለዓለም አቀፉ ገበያ ማቅረብም ነው ፈተና የሆነ የመጣው። የካናዳ እንደ ሀገር መቆምን እየተፈታተናት የሚገኘው የኢንዱስትሪ የተጠናቀቁ ምርቶች ስለሌሏት አይደለም። እነዚህን ምርቶች በነፃ ገበያ መሸጥና መጠቀም አለመቻሏ ነው። አፍሪካ የድርድር አቅሟን ለመጨመር በተናጠል የሁለትዮሽ ድርድርና ስምምነት ከማድረግ ይልቅ በጋራ የመደራደር አቅምን ማሳደግ ይጠይቃታል። የተናጠል የሁለትዮሽ ድርድር ለልዕለ ኃያላኑ ሀገሮች የድርድር የበላይነትን ስለሚሰጥ የአፍሪካ ሀገራት በአፍሪካ ህብረት በኩል ወይም በቀጠናዊ ተቋማት በኩል በአንድ ድምፅ የመደራደር አቅጣጫን መከተል አቅማቸውን ያሳድገዋል። ለምሳሌ የታሪፍ ቀረጥ በእያንዳንዱ ሀገር ላይ መጣልና የአሜሪካ የአግዋ የአፍሪካ የልማት ዕድል ስምምነት እርስ በርሱ የሚላተም የተለያዩ ፖሊሲዎች መሆናቸው ይታወቃል። ይህን ተቃርኖ ማሳየትና መሟገት እንዲቀየርም ማግባባት ያስፈልጋል። የገበያ ትስስር በአፍሪካ ዝም ብሎ ስለተባለ ብቻ አይመጣም። ግጭትን በውይይት መፍታት፣ ሰላማዊ ጉርብትናን ማሳደግ፣ የሕዝብ ለሕዝብ ግንኙነቶችን ማጠናከር፣ ከጥርጣሬና ከጥላቻ መውጣት፣ ከምቀን የተሰበረ አስተሳሰብ ራስን ነፃ ማውጣት፣ ብሎም በሀገራት መካከል ያለውን የመንገድ፣ የባቡር፣ የዲጂታል ክፍያ ሥርዓትን ማሳደግ፣ ማቀናጀት፣ በቀጠናዊ ምንዛሪ ወይም ከረንሲ መጠቀም፣ የንግድ ወጪን መቀነስ የሚያስችሉ ጠቃሚ ተግባራት ናቸው። የመጣው ማዕበል ማንንም የሚምር አይደለም። ልዩነትን አቻችሎ በትብብር በጋራ መጠቃቀምና በመተባበር ተዘጋጅቶ መጠበቅ የግድ ወጪን ለመቀነስ ያስችላል። ቢሮክራሲያዊ አሰራሮችን፣ የጉምሩክ አካሄድና አቀነጃጀቱን ማሳለጥና ማዘመን፣ የድንበር ኬላዎችን ቀላል ማድረግ፣ ዘመናዊ የድንበር ላይ የንግድ ስምምነቶችን መፈጸም፣ ምርቶች በፍጥነትና በብዛት
እንዲንቀሳቀሱ ያስችላቸዋል። ታዛቢዎች እንደሚሉት ዓለም አቀፉ የታሪፍ አዲሱ የገበያ ቆራጭ ስለት ለአፍሪካ ሀገራትም ስጋት ቢሆንም የራሳቸውን አህጉራዊና ቀጠናዊ የጋራ ገበያ እንዲያጠናክሩና በራሳቸውም እግር እንዲቆሙ ፈተናው ራሱ ትልቅ አጋጣሚና ዕድል የሚሆን የማንቂያ ደወል ነው። አድማጮች፣ በአሜሪካና በካናዳ መካከል ስለከሸፈው የንግድ ስምምነት ጉዳይ የተመለከተው የሳምንቱ የዳሰሳ ዝግጅታችን የተከታተላችሁት ነበር። አዘጋጅና አቅራቢ ሳሙኤል እንዳለ ነበርኩ። በያላችሁበት ሰላም።